የለውጥ ሽግግር ዘመን መንግስት ተግባራትን ለማከናወን አቅም የሚፈጥርበት አንጻራዊ ሰላምና መረጋጋት የሚታይበት ምዕራፍ መሆኑን የገለጹት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም አሁን የምንገኝበት የለውጥ ሂደት ነባሩን ሀሳብና ኃይል በማምከንና አዲሱን በመትከል መካከል ያለ የሽግግር ጊዜ ነው ብለዋል። የለውጥ ሽግግር ዘመን ፈተናዎችን በውል በመረዳት ይህንን የሚመጥን የሀሳብ ጥራትና አንድነት በመፍጠር ተግባራትን በትጋትና በቁርጠኝነት መፈጸም የሚጠይቅበት ወቅት ላይ እንገኛለን። የለውጥ ሽግግር ዘመን ማለት መንግስት በሽግግር ዘመኑ ውስጥ ተግባራትን መፈጸም የሚያስችል አቅም የሚፈጥርበት፣ በሁለት እግሩ ጸንቶ የሚቆምበት፣ የተለያዩ ኃይሎች ወደ ተመሳሳይ ዓላማ በማሰባሰብ አንጻራዊ ሰላምና መረጋጋት የሚፈጥሩበት፣ ፈተናዎችና የስልጣን ፉክክር የሚቀንስበት፣ የህዝብ ስሜት በውል በመረዳት ተቋማዊና መዋቅራዊ አቅሞቹን በመገንባት የህዝብ ተጠቃሚነትን ለማረጋገጥ የምንተጋበት ዘመን ነው። አሁን የምንገኝበት የለውጥ ምዕራፍ ነባሩን ሀሳብና ኃይል በማክሰም እና አዲሱን የለውጥ ሀሳብና ኃይል በመትከል መካከል ያለ የሽግግር ጊዜ ነው። ለውጡን ወደ ተሟላ ውጤት በመቀየር የተፈጠረውን አንጻራዊ ሰላም አስተማማኝ እንዲሆን ማስቀጠል ይገባል ብለዋል ርዕሰ መስተዳድሩ። ሀገራዊ አሰባሳቢ ትርክትን በመገንባት በሀገራዊ ምክክር አውድ አማካኝነት ሀገራዊ መግባባትን መፍጠር፣ ዲሞክራሲን በማጽናትና የኢኮኖሚ መዋቅራዊ ሽግግር በማድረግ ለውጡን ወደ ተሟላ ውጤት መቀየርም ያስፈልጋል። የመሃል ዘመን ወጥመዶችን በመሻገር ለውጥን ከመትከል ወደ ላቀ ውጤት መቀየር የሚቻለው መላውን ሕዝብ ከምንጊዜም በላይ በማንቃትና ሁለንተናዊ ተሳትፎን በማጠናከር እንደሆነም አጽንኦት በመስጠት አሳስበዋል። ስለሆነም የመሃል ዘመን ወጥመዶችን በመሻገር ለውጡን ከመትከል ወደ ላቀ ውጤት መቀየር የሚቻለው መላው ሕዝባችን ከምንጊዜም በላይ በማንቃትና በማደራጀት ሕዝብ የሰላም ዘብ እንዲሆን በማድረግ የድህረ እውነት ፈተናዎቹን በጠንካራ ተግባቦት ማሸነፍ፣ የልማት ስራዎችን በላቀ ብቃት በመፈጸም የህዝብ የመልካም አስተዳደር ችግሮቹን በመፍታት የህዝብ እርካታ በማረጋገጥ በመሆኑ አመራሩና አባሉ በልዩ ቁርጠኝነት መስራት ያስፈልጋል። በለውጡ ሂደት ውስጥ ያሳለፍናቸው ፈተናዎችና ያስመዘገብናቸው ድሎች ለቀጣይ ብልጽግና ጉዞ መረጋገጥ አቅሞች ናቸው ያሉት ዶክተር ኢንጂነር ነጋሽ ዋጌሾም በተገኙ ድሎችና ውጤቶች ሳንኩራራ ለአዲስ ፈተና በመዘጋጀት ለተሻለ ስኬትና እድገት መትጋት እንደሚያስፈልግም አስገንዝበዋል። እስካሁን ባገኘናቸው ድሎችና ባሳካናቸው ውጤቶች ሳንኩራራ ለአዲሱ ፈተና መዘጋጀት፣ ለተጨማሪ ስኬት መትጋት፣ በአጠቃላይ ቀጣይነት ያለው ለውጥና እድገት ለማስመዝገብ መጣር አለብን። ስኬት ከሚወልደው መዘናጋትና በሂደትም ከሚያስከትለው ውድቀት በመጠንቀቅ ሁል ጊዜ አዳዲስ ሀሳቦችን ማፍለቅና ተግባራዊ በማድረግ ለተደማሪ ስኬት መትጋት፣ አዲስ እድገት ማስመዝገብና በእነዚህም ለውጦች የህዝብ ተጠቃሚነትን በተጨባጭ ማረጋገጥ ያስፈልጋል። የቀረበውን ሰነድ መነሻ በማድረግ አገራዊና ክልላዊ ነባራዊ ሁኔታዎች ዙሪያ ተሳታፊዎች ሰፊ ውይይት ያደረጉ ሲሆን በሽግግር ዘመን የሚያጋጥሙ ተግዳሮቶችን የመለየትና የስኬት ተቃርኖዎችን በአግባቡ ማጤን ይገባል ብለዋል። ክልሉ የተገኘውን አንጻራዊ ሰላም በማስቀጠል የልማት አቅሞችን በተረጋጋ ሁኔታ እንዳይመራ ጸረ ሰላም ኃይሎች የሚያደርሷቸውን የጥፋት እንቅስቃሴዎች በንቃት ክትትል በማድረግ በተለያዩ ዘርፎች የተጀመሩ የልማት እቅዶችን ለማሳካት ርብርብ ማድረግ እንደሚገባም አስተያየት ሰጪዎቹ ተናግረዋል። በውይይት መድረኩ ላይ የክልሉ ከፍተኛ የስራ ኃላፊዎችና የሁሉም ዞኖች አስተባባሪ አካላት እንዲሁም የሚመለከታቸው ባለድርሻዎች ተሳታፊ ሆነዋል።